ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የቀድሞው የአዲስ አበባ ከተማ ምክትል ከንቲባ የሐዋሳ ከተማ ከንቲባ ሆነው በዛሬው ዕለት ተሹመዋል። የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን እንዲወጡ ኢሰመጉ አሳስቧል። ሌሎችንም ይዘናል። አብራችሁን ቆዩ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቀድሞው የአዲስ አበባ ከተማ ምክትል ከንቲባ የሐዋሳ ከተማ ከንቲባ ሆነው በዛሬው ዕለት ተሾሙ። የአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ የነበሩት አቶ ጥራቱ በየነ በትላንትናው ዕለት ከተማ አስተዳደሩ ሽኝት ካደረገላቸው በኋላ በዛሬው ዕለት ህዳር 3 ቀን 2018 ዓ.ም አዲሱ ሹመታቸው ይፋ ሆኗል። በዛሬው ዕለት የሐዋሳ ከተማ ምክር ቤት ባካሄደው ሁለተኛ ዙር 10ኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ አቅራቢነት ምክር ቤቱ ሹመቱን በሙሉ ድምጽ አጽድቋል። የከተማዋ ከንቲባ ሆነው የተሾሙት አቶ ጥራቱ በየነ የሐዋሳ ከተማን የወደፊት ልማት አጠናክሮ በማስቀጠል ለነዋሪዎችና ለእንግዶች ምቹ ለማድረግ መላውን ህብረተሰብ በማሳተፍ እንደሚሰሩና ከተማዋ ያላትን ሰላም በማጽናት የቱሪዝምና የኮንፈረንስ ማዕከል ብሎም የልማት የመልካም አስተዳደር ጥያቄዎችን ለመመለስ የኑሮ ውድነትንና የስራ አጥነት ችግሮችን ለመፍታት እንደሚሰሩ መናገራቸውን ብሔራዊ ዜና አገልግሎቱ አስታውቋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ ኢሰመጉ ማሳሰቢያ ሰጠ። በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መፈጸማቸውንም አስታውቋል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን እንዲሁም በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩ ጥቃቶች መፈጸማቸውን ትላንት ህዳር 2 ቀን 2018 ዓ.ም ምሽት ባወጣው መግለጫ አስታውቋል። ኢሰመጉ በሁለቱ ክልሎች ውስጥ ሰላማዊ ዜጎች ላይ በማነጣጠር በተፈጸሙት ጥቃቶች ለሞት፣ ለአካል ጉዳትና ለእገታ የዳረጉ መሆናቸውን አረጋግጫለሁ ብሏል። ኢሰመጉ ባለፉት 2 ዓመታት ማለትም በ2016 እና 2017 ዓ.ም በተለያዩ ጊዜያት ማሳሰቢያ ጥሪ ቢያቀርብም በከፍተኛ ሁኔታ እየተባባሰ የመጣና የክልሉም ሆነ የፌዴራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው ጥሰቱ ቀጥሏል በማለት ወቅሷል። የኢትዮጵያ ሰብአዊ መብቶች ጉባኤ አሰባሰብኩት ባለው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች ጥቅምት 14 ቀን 2018 ዓ.ም እንዲሁም ጥቅምት 18 ቀን 2018 ዓ.ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑ ታውቋል። በተመሳሳይ ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ 5 አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ አስታውቋል። ኢሰመጉ የሟቾችንና የታገቱ ሰዎችን ማንነትና ሌሎች መረጃዎችን የሚያሳይ ሪፖርት ሙሉ ምርመራው ሲጠናቀቅ ለሕዝብ ይፋ አደርጋለሁ ብሏል።
በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዛይሴ ማህበረሰብ የቀረበው የልዩ ወረዳነት አስተዳደራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት 10 ቀን 2018 ዓ.ም በተቀሰቀሰ ግጭት ንጹሃን ዜጎች ላይ የአካል ጉዳት መድረሱንና በርካቶች ለእስር መዳረጋቸውን ኢሰመጉ ገልጿል። ኢሰመጉ የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡና በተለይም ጥቃቶች በተደጋጋሚ በሚፈጸሙባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉ ጥሪ አቅርቧል። በመሆኑም በኦሮሚያ ክልል በተደጋጋሚ ለሚፈጸሙ ጥቃቶች የፌዴራልና የኦሮሚያ ክልል መንግስታት የጸጥታ አካላት ጥቃቶች ሳይደርሱ የቅድመ መከላከል ስራን በመስራት ተፈጽመው ሲገኙም አፋጣኝ ምላሽ በመስጠት ኃላፊነታቸውን እንዲወጡ ሲል አሳስቧል። ተቋሙ በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ከመስከረም 2 እስከ ታህሳስ 15 ቀን 2016 ዓ.ም እና ህዳር 30 ቀን 2017 ዓ.ም በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መርምሮ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸው እንዲሁም ድርጊት ፈጻሚዎች በህግ ተጠያቂ እንዲሆኑ በመግለጫ ጥሪ አቅርቦ ነበር። በዚህ ሳምንት መጀመሪያ ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች የተፈጠረውን ችግር የሚያጣራ ኮሚቴ አዋቅሮ ይፋ ባደረገው የመጀመሪያ ደረጃ ግኝት በተጠቀሱት ወረዳዎች የሰዎች መገደል፣ መታገትና የንብረት ውድመት መከሰቱን ገልጾ ጥቃቱ ሃይማኖት ተኮር አልነበረም ማለቱ ይታወሳል። የሃይማኖት ተቋማት ጉባኤው የወንጀሉ ፈጻሚዎች ራሳቸውን በተለያየ ስም የሚጠሩ የመንግስት የጸጥታ ኃይል ችግር ወደ ተከሰተባቸው ስፍራዎች ሲንቀሳቀስ ስፍራዎቹ በፍጥነት በመልቀቅ በጫካ የሚደበቁና ማንነታቸው ለጊዜው በይፋ ያልታወቁ የታጠቁ አካላት ናቸው ማለቱም አይዘነጋም። የምርጫ ሂደቱ ከመጀመሩ በፊት መሰረታዊ ማሻሻያዎች እንዲደረጉ 10 የፖለቲካ ፓርቲዎች ጠየቁ። በኢትዮጵያ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፍጠርን በተመለከተ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ፣ ባልደራስ ለእውነተኛ ዲሞክራሲ ፓርቲ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የወላይታ ብሔራዊ ንቅናቄና አረና ትግራይ ለዲሞክራሲና ሉዓላዊነት በዛሬው ዕለት በጋራ ባወጡት መግለጫ የምርጫ ሂደቱ ከመጀመሩ በፊት መሰረታዊ ማሻሻያዎች እንዲደረጉ ጠይቀዋል። በኢትዮጵያ ውስጥ ምንም አይነት የዲሞክራሲ ሂደት መሰረት በሌለበት ሁኔታ በተጀመረው ምርጫን የማካሄድ እንቅስቃሴ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት ጥረቱ ሁሉ ትርጉም አልባ መሆኑን ገልጸዋል። የ2018 ዓ.ም ምርጫ ካለፈው ታሪክ የተለየና አስተማማኝ ሰላም ለመገንባት የሚያስችል እውነተኛ እርምጃ እንዲሆን ምቹ ሁኔታ መፍጠር እንደሚገባም አሰባስበዋል። ዲሞክራሲያዊ ምርጫ ለማካሄድ ወሳኝ ቅድመ ሁነቶች ናቸው ያሏቸውን ጉዳዮች በዝርዝር ያስቀመጡት 10 ተቃዋሚ የፖለቲካ ፓርቲዎች ሁሉን አቀፍ የፖለቲካ ድርድር እንዲደረግ፣ ግጭቶች እንዲቆሙ፣ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ እንዲከፈት፣ የመንግስት መዋቅሮች ገለልተኝነት እንዲረጋገጥና ሌሎችንም ጠቁመዋል። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ ዲሞክራሲያዊ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር እንዳለበት ጠቅሰው ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት ማድረግና እርቅ መፍጠር እንደሚገባ አመላክተዋል። መግለጫውን በጋራ ካወጡት ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ በሀገሪቱ አንገብጋቢ ጉዳዮች ላይ ሰፊ ውይይትና ድርድር ሳይደረግ እንዲሁም ስምምነት ላይ ሳይደረስ የሚካሄድ ምርጫ የፖለቲካ ቀውሱን ከማባባስ ውጪ መፍትሄ ሊያመጣ አይችልምና በድርድር ስምምነት ላይ ሊደረስ ይገባል ብለዋል። ምርጫ ሲናደርግ ልክ ቢዝነስ አስ ዩዥዋል መሆን የለበትም። በተቻለ መጠን ይሄ ምርጫ የፓርቲዎች የተወሰኑ ፓርቲዎች 10 ፓርቲዎች አንድ ላይ መጥቶ ምርጫው እንዲሁን ስላሉ ብቻ አይደለም። የኢትዮጵያ ሕዝብ ሊገነዘብ የሚገባው የራሱን መንግስት ነው የሚፈጥረው በምርጫ። ይሄ እያንዳንዱ ኢትዮጵያዊ ሊገነዘበውና ሊረዳው የሚገባ ጉዳይ ነው። ደህና ምርጫ ማካሄድ የሚቻለው ደግሞ ምርጫውን የሚያደናቅፉ እንከን የሚፈጥሩ ነገሮችን ሁሉ ማስወገድ ነው እና ይሄ ሰላማዊ ህዝብ በጠቅላላው ኤክሰርሳይዝ የሚያደርግበት መብቱን ተጠቅሞ የሚፈልገውን ሰው የሚመርጥበትን ኮንዲሽን መፍጠር ነው። ስለዚህ ጦርነት ባለበት፣ ችግር ባለበት፣ ሁሉ ነገሮች
ከቦታ ወደ ቦታ መዛወር አስቸጋሪ በሆነበት ሁኔታ ላይ ምርጫ እንዴት አስቻይ የሆኑ ምርጫዎች እንዴት ይፈጠራሉ የሚለውን ነው። አሁን እንግዲህ መራጮች ከሚቀርቡት ፓርቲዎች ሊመርጡት የሚችሉት ሀሳባቸውን በትክክል ከአንድ ምርጫ ፓርቲዎች መድብለ ፓርቲ በመድብለ ፓርቲ የሚተዳደር ሀገር በሕገ መንግስቱ አንድ ምርጫ አካሂዶ አንደኛው ፓርቲ ካሸነፈ እንደገና ለሚቀጥለው ምርጫ ደግሞ የወደቁት ወይም ምርጫው ላይ ያልተካፈሉ ለሚቀጥለው ምርጫ የሚዘጋጁበት ነው። ይሄ በእኛ ሀገር ለማድረግ አልተቻለም። ህዝብ የሚመርጠውን ሰው በትክክል ማን ነው የኔ ወኪል ሊሆነኝ የሚችለው፣ የራሴ ችግር የእሱ ችግር ሆኖ ሊያቀርብልኝ የሚችለው የትኛው ነው ብሎ ለመምረጥ የሚችለው ፓርቲዎች ፕሮግራማቸውን ለህዝብ ሲያቀርቡ ነው። ለህዝብ ቀርበው ህዝብ ይተቻቸዋል። ስለዚህ ይሄን ለማድረግ አልተቻለም። ምክንያቱም ኦልሬዲ ህዝብን መሰብሰብ በአዳራሽም በሜዳም በየትም ቦታ መሰብሰብ የሚቻል አይደለም። አሁን አስቻይ የሆኑ ጉዳዮች የሉ። ስለዚህ ህዝብና መራጩና መረጣለው የሚል አካል የሚገናኙበት መድረክ ባልተፈጠረበትና በዚህ በ5 ዓመት ውስጥ በተዘጋበት እንዴት ተደርጎ ነው? ይሄስ አሁን ያለንበት ጦርነት እየተካሄደ ነው። ይሄ በጣም ያሳስበናል። እባካችሁ ሀገር ደግሞ በመሪዎች ነው የምትመሰረተው። መሪዎቹን የሚመሰረተው ደግሞ በሕገ መንግስቱ መሰረት ሰፊው ህዝብ የስልጣን ባለቤት ሆኖ የፈለገውን መርጦ ሲያስቀምጥና በትክክል ይመራኛል ብሎ ያስቀመጠውን ሰው በሱ ሲተዳደር ነው። ከዚህ ውጪ ከሆነ ግን ዋጋ የለውምና ጨዋታው ቀድሞ በነበረው አይነት ይካሄድ ይሆናልና ያ ደግሞ አሁን ያለውን ሁኔታ የሚያሳየን ነው። የነበርንበትን የሚያሻሽል ሳይሆን በዚሁ አይነት ከን የበለጠ ወደ አስከፊ ጉዳይ ይወስደናልና ጥንቃቄ ይደረግበት ለማለት ነው። የግጭቶች መቆምና የጸጥታ ዋስትና መንግስት የሀገሪቱን ሰላምና ጸጥታ የማረጋገጥ ቀዳሚና ዋነኛ ተግባር እንዲሁም ኃላፊነቱ ቢሆንም በኦሮሚያ፣ በአማራ፣ በትግራይ፣ በአፋርና በሌሎች የሀገሪቱ ክልሎች እየተካሄዱ ያሉ አውዳሚ ጦርነቶችና ግጭቶች እየተስፋፉ እየከፉም ነው ያሉት ፓርቲዎቹ ይህ እውነታ በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆም እንዳለበት አሳስበዋል። የመንግስት መዋቅሮች ገለልተኝነት መረጋገጥ እንዳለበት የጠቆሙት ፓርቲዎቹ የጸጥታ ኃይሎች የዜጎችን ሰብአዊና ዲሞክራሲያዊ መብቶች እንዲያከብሩና ለሁሉም ፓርቲዎች እኩል የሆነ የመወዳደሪያ ሜዳ እንዲኖር እንዲያደርጉም ጠይቀዋል። ከነዚህ በተጨማሪ በጋዜጠኞች ላይ የሚደርሰው ስደት መቆምና ገለልተኛ ሚዲያዎችን የሚያፍኑ ህጋዊና አስተዳደራዊ እንቅፋቶችን ማስወገድ ለአንድ ግልጽ የምርጫ ሂደት ወሳኝ እንደሆነም አመላክተዋል። የኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖትም ቀደም ሲል የተገለጹት ሁኔታዎች ሳይሟሉ የሚደረግ ማንኛውም ምርጫ የህዝብን ፍላጎት ከመግለጽ ይልቅ የይስሙላ ዲሞክራሲ ማሳያ ይሆናል ሲሉ ተናግረዋል። ለእጩዎቹ ራሱ የደህንነት ዋስትና የለም። አይደለም ምርጫ መቀስቀስ፣ እጩ ማቅረብ ከፍተኛ አደጋ አለ። በኦሮሚያም እንደዚህ ለመንግስት ለሆነው አካል ችግር ላይኖር ይችላል። መሳሪያም መከላከያም ምንም ስላለው አማራ ክልል ከወትሮ በላይ ኦሮሚያም አሁን ይሻለዋል። እንዲሁ ዝም ብሎ የይስሙላ ምርጫ ለማድረግ ይከብደዋል ብለን አናስብም። ነገር ግን ለተቃዋሚዎች በጣም አስቸጋሪ ነው። እጩዎቻቸውን ማንቀሳቀስ አይችሉም። ህዝባዊ ስብሰባዎች ማካሄድ አይችሉም። ዓላማቸውን ማኒፌስቶቻቸውን ለመሸጥ በአጠቃላይ ውስብስብ ነው። ሌላው አስቻይ ሁኔታ ብዙ ጋዜጠኞች ታስረዋል፣ ፖለቲከኞች ታስረዋል። እነዚህ ጋዜጠኞች፣ ፖለቲከኞች መፈታት አለባቸው። ለምርጫው ፍትሃዊ እንዲሆን ዲሞክራሲያዊ እንዲሆን ካስፈለገ በሌላ መልኩ ደግሞ የውጭ ታዛቢዎች ለምሳሌ የአውሮፓ ህብረት፣ የተባበሩት መንግስታት፣ የአፍሪካ ህብረት ታዛቢዎች መኖር አለባቸው ነው ያለው መግለጫችን ላይ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።